አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት አመሻችሁልኝ? ደህና ናችሁ ወይ? እነዚህ ግልፍጦች አያምሩም? ጨረቃዎቻችን እንዴት እንደሚያምሩ እንደዚህ እየሳቁ ምናምን እና ሀይሚዬ ምን አስባ ነው? ቆይ ይሄን ነገር ኢሞጂ አድርጋ ቲክቶክ ስቶሪዋ ላይ አድርጋለችና ልክ ሳይ በቃ ምንና ነው ምናምን ብዬ በጣም ነበር የሳኩት ማለት ነውና ሀይሚዬ እንግዲህ ወይ ያየችው ነገር ይኖራል ማለት ነው። ይሄን ኢሞጂ ብቻ ነው ያደረገችው ማለት ነውና ሌላው ብሩኬ ይሄን 2 ቀን እንትን አልተቻለም። ምንድነው አሪፍ የሆነ ጊዜውን ያማከለ ጥቅሶችን እያደረገ ነውና የሚያደርጋቸው ነገሮች ደግሞ ወሳኝ መልእክት ያላቸው ነገሮች ናቸውና ዛሬ ደግሞ ያደረገው ምንድነው ስማችንን ብቻ ማወቅ የነበረባቸው ሰዎችን አቅርበናቸው ነው ራሳችን ላይ ችግር የፈጠር ነው ይላል። እውነት ነው። አንዳንድ ሰዎችን እኛ ራሳችንን አቅርበን ነው እኮ እኛ ላይ ችግር የሚፈጥሩብን ማለት ነውና ያው አናቅማ መጀመሪያ አናቅም። ብናቅ ኑሮ እንጠነቀቅ ነበር። ግን ደግሞ አንዳንዴ በየዋህነት ምናምን በጣም ይሆናል አይደለ? በደንብ እንትን ሳንል የምናቀርባቸው ሰዎች አሉና እነዛ ሰዎች ደግሞ መልሰው እኛን ይጎዱናል ማለት ነው። መልሰው ለኛ ጥላት ይሆናሉና ብሩኬ በጣም አሪፍ የሆነ መልእክት ያለው ጥቅስ ነው ማለት ነው ስቶሪ ላይ ያደረገው ውዶቼ። በተለይ ለህዩ እንደዩ አይነት ሰዎች ይመለከታል ማለት ነው። ድራማ ነው የነሱ ግን ደግሞ ቢሆንም በዚህ ልክ ክብሯን ጥላ እስከዚህ ድረስ መጓዝ ማለት በጣም የሚያስጠላ ራስ ወዳድነት። ከሰው ህይወት ወጥታ የራሷን አይዲያ ፈጣጥራ መስራት እየቻለች ግን ሴትነቷንም ማርከሳ ምናምን በቃ አሁን ደግሞ ዩቲዩብ ተዘግቷል ምናምን ብላ ባለፈውኝ እያለች ነበር ማለት ነውና በጣም ይገርማል እውነት። በዚህ ልክ በቃ በዚህ ልክ ድርቅ ብላ ምናምን እንደዚህ መጓዝ በጣም የሚያስጠላ ነው። እና ወደ ራስሽ ህይወት ተመልሰሽ የራስሽን ህይወት ብታጣጥሚ ነው የሚሻለሽ። ላማለ በሰማይ ወተቷንማ ላይ ነው ነገሩ ያንቺ ነገርና በጊዜ የራስሽን ነገር ብታበስ ይሻልሻል። የሰው እንትን ለማለት የሰው ህይወት ለመበጥበጥ ከመሞከር ማለት ነውና ኢቭን ራሱ እና ሀይሚዬና ብሩኬ እንድትሰራ እንኳን ቢለቋት እንደው አንዳንዴ ሸም የሚባል ነገር እኮ አለ። የምር እኔ ሰውን እየተሳደብኩኝ በእነሱ የሸቀልኩት ኧረ በፈጣሪ እውነት በጣም ይደብራል ማለት ፈቅደውላት ነው። በእርግጥም ስማችንን እንዳታነሽ አይነት ነገር ብለው እንትን ማለት ይችላሉ። ግን ያው ፈቅደውላት ወይም ደግሞ እንዳልኳችሁ የነገሩ መጨረሻ ለማጠናቀቅ ላይክ የተወሰነ ትንሽ ሰርተው ነገሩን ለመቋጨት ስላሰቡት ነው። ገና ያልተቋጨ ነገር ስላለ ማለት ስሙን መጽዳትም ስላለበት እሷን ነገር ለመቋጨት ነገሮችን አመቻችተው ምናምን ከዛ ትንሽ ከሰሩበት በኋላ ያው መጨረሻ ላይ ይቋጫል ማለት ነው። ገባችሁ አይደለ? እስከዛ ድረስ እኛ ያን ነገር እንዳንረሳው የማድረግ ስራ ነው አሁን እዩ ያደረገች ያለችው ማለት ነው። ኦሬዲ ጨረቃዎቻችን ትተዋታል። ስለዛ ነገር ምናምን ነገር ኦሬዲ ተረስቷል። የተረሳ ነገር ነው አይደለ? ግን እሷ በዚህ በኩል አውቃ የነሱን ስም የምታነሳው አንዳንዴ ምጥት እያለች የሆነ ነገር ጥላ መከዶ ለምንድነው አትርሱኝ በቃ ምናምን አይነት ነገር ነው። ገባችሁ አይደለ? ይሄን ነገር እኛን ለማስታወስ ነው እንዳልተረሳ እንትን ለማለት ነው። ገባችሁ አይደለና ግን አሁን ምናለች ደግሞ መረጃ ምናምን ነበረኝና ያን ነገር እሱ ባይወስድብኝ ኑሮ እስከዛሬ ድረስ እነ ብሩኬ ጋም ሄጄ ምናምን አድርጌ ነበር አለች። ምንድነው የሚያሳየው በግልጽ ራሱ ይሄ በዚህ ድራማ መሆኑን የምትለዩት ነገር ምንድነው? ያ መረጃ ምንድነው ምናምን መረጃ ፋይል ምናምን እያሉ ደግሞ አሁን በፋይል ዙሪያ ነው በቃ እንትን የሚሉትና ያው በቃ ስራ ስለሆነ ነው። ገባችሁ አይደለ? እና ዩቲዩብ ተዘግቶብኛል አለች። ያንተን ዩቲዩብ ወስዳለሁ ምናምን ከዛ ምን አሉ ደግሞ ከዛ እኔ አይደለሁም ያዘጋውብሽ ምናምን አለ። ከዛ ይሄን አዲሱን ስሪበት አለ። ስሪበት አያችሁ አይደለ? እና ውዶቼ ምንም አይነት እንትን የለም። ይሄ ድራማና ድራማ ነው እነሱ እየሰሩ ያሉት። ግን ደግሞ በጣም የሚያስጠላ ድራማ ነው። ፈጣሪ ልቡና ይስጣቸው። ከዚህ ነገር ወጥተው ደግሞ የራሳቸውን አይዲያ ይዘው እየመጡ የሚሰሩበትን አጋጣሚ ይፈጥራሉ ብዬ አስባለሁ እንጂ ውዶቼ መቼም እውነት ነው እያላችሁ እዚህ ጋር ስሬሱ ነው ስላወሩ በቃ እውነት አስመስለው ስለተወኑ ምናምን እውነት የሚመስላችሁ ሰዎች የምር በጣም ሞኝ ናችሁ። አሁን አብርሽና እንትና ሩታ እነ ዳኒ ምናምን የጀመሩት ሁሉ አሁን እነሱ ጋር ድራማ ነው እኮ ሙልጭ ያለ ድራማ ነው።
የእነሱ ድራማ ደግሞ አያልቅም። በቃ ማለቂያ የለውም። ዝም ብሎ አንዱ ተፈታ ሲባል አንዱ ይመጣል፣ አንዱ እንትን አለ ሲባል አንዱ ይመጣል። በቃ ስራ ነው። በቃ ዝም ብለው እየሰሩ ነው ስራቸውን። ገባቸው አይደለ? ግን በቃ ትወናቸው፣ ለቅሷቸው ምናምን እውነት እስኪመስል ድረስ ነው በቃ እንትን የሚሉት ማለት ነው። እና ይሄ ድራማ ባይሆን ኑሮ በጣም ብዙ ነገር መደረግ የሚቻል ሲጀምር እንደዚህ አይነት በሪል ህይወት የሌለ ነገር ነው ሁላ እነሱ እያሳዩ ያሉት ማለት ነው። እና አሁን ሩታ ባለቤቱ ነበረች። ከዛም በኋላ በሆነ ምክንያት ማን ነው አብርሽ ሌላ ሴት ጋር ምናምን በመሄድ በዛ አስቀይሟት ተጣላን ተባለ። ከዛ ተጣሉ። ከዛ በኋላ የፍች ወረቀት አምጥታ ተፋቱ በስነ ስርዓት። ከዛ በኋላ ልጁን ማየት ባለበት ሰዓት እንዳይ ምናምን በልጁ ራሱ ብዙ ሰሩበት በህፃኑ ልጅ። ከዛ ምን አሉ ደግሞ ድጋሜ ደግሞ ሩታ እሱን ወደ ራሷ ለማምጣት የምትሄድበት አንዴ ወደ በቀል ሂዳ ነበር። ከዛ ደግሞ ድጋሜ አሁንም እሱን እንትን ለማለት ደግሞ ትሞክር ነበር፣ ወደ ራሷ ለማምጣት ምናምን ትሞክር ነበር። በቃ የሆነ ከዛ ደግሞ እሱ የራሱን ህይወት ጀመረ ከሄርሜላ ጋር ኢቭን የፍች ወረቀት እንኳን ሳይቀበል ከዛ በፊት ሄርሜላ ጋር የሚያደርገው አክት ጥሩ አልነበረም። እና ከዛ በኋላ ደግሞ በቃ ኦልሬዲ ከሄርሜላ ጋር ህይወት ጀምሮ እየኖረ እንደዛ እየተሻሸ እንደዛ እየተቃቀፈ እየተሳሳመ ምናምን። ከዛ ደግሞ ሩታ ደግሞ በዚህ በኩል ደግሞ እሱን እንደምፈልገው ደግሞ አክት ታደርጋለች። ድጋሚ ወደ ራሷ ለማምጣት ደግሞ አክት ታደርጋለች። እና ጭምልቅልቅ ያለ በቃ የሆነ የሚያስጠላ እንትን ውስጥ ገብተው እየሰሩ ነው እንግዲህ። እና አሁን የነሱን እውነት መስሏቸው አሁን ራሱ እያደረጉ እየሰሩ ያሉት እውነት መስሏቸው በጣም ነው የገረመኝ ማለት ነው። ቲክቶክ ላይ ገብተው የሚያለቅስ ጉድ በቃ ትልልቅ ሰዎች ናቸው ይከራከራሉ። በቃ ደግሞ አርጋበት ነው መተት አርጋበት እንደዚህ አርጋበት ምናምን እያሉ በቃ ይከራከራሉ ትልልቆች። ፈጣሪ ሆይ ትዕግስቱን ስጠኝ። በቃ የሆነ እኔ እንጃ አንዳንዴ ማለት ነው ምን ያክል ጅል ብንሆን ነው ምን ያክል የዋህነት ውስጥ እኔ እንጃ። ኧረ በፈጣሪ በዚህ ልክ ብዙ የዋህ እህቶች አሉ፣ በጣም ብዙ በቃ ሞኝ የሆኑ እህቶች አሉና ውዶቼ አንዳንዴ ይሄ ካሜራ ፊት ይሄ ሁሉ እየተደረገ እናት አባት የሚባል ነገር አለ፣ ፋሚሊ ቤተሰብ የሚባል ነገር አለ። ገባችሁ? አሁን እነዛ ሁሉ በሙሉ እንዳለ ዩቲዩበር ናቸው አይደለ? በቃ እነዛ በጀማዓ ሆነው ኦልሬዲ ስራ እየሰሩ ብቻ ነው እንጂ የምንም አይነት እውነት ነገር የለም። መተት አድርጋበት ነው እንደዚህ አድርጋበት ነው እንደዚህ ምናምን በቃ አንዱ ያለቅሳል አንዱ ምናምን። በፈጣሪ እውነት እኔ ልቦና ይስጠንላለሁ አንዳንዴ ማለት ነውና ምን ልላችሁ ነው ውዶቼ፣ አንዳንዴ ኤሪል ነገርና የሆነ እንትን ነገር እንለይ። አሁን ጨረቃዎቻችን በጣም ደስ የሚሉኝ ማለት ነው እንትን ሲያደርጉ የፕራንክ ስራ ሲሰሩና ሪል ነገር ሲያጫውቱ ኦዲየንስ እኛ ጋር ሲያወሩ ምናምን ይዘው የሚመጡት ፕራንክ በቃ ደስ ይለኛል። አንደኛ እነሱ ይዘው የሚመጡት ፕራንክ የሚያስተምር ፕራንክ ነው። ሁለተኛ ነገር ደግሞ የኦዲየንሶቻቸውን ጭንቀትና ሀሳብ ይረዳሉ። በጣም የሚረዱ ልጆች ናቸውና በሚያስተምር ነገር ይመጣሉ፣ በሚያዝናና ነገር ይመጣሉ። በፕራንክ መንገድ ሲመጡ ደግሞ ለነሱ ያስተምራሉ የሚለውን ነገር ይዘው ነው የሚመጡት። ምክንያቱም በቃ ሀይሚዬና ብሩኬ አስተሳሰባቸው የሆነ አንድ ነው። ገባችሁ? ሰውን የሚያስተምር ነገር የሚያዝናና ነገር ነው ብዙ ጊዜ ይዘው የሚመጡት። ተከታታይ ድራማ ሲሰሩ ደግሞ ሌላውንም ለማሳደግ ብለው ሲያመጡ ደግሞ የሆነ እነሱ አሪፍ አድርገው ነገሩን እየተወኑ ቢቀጥሉበትም እንኳን በመሀል አንዳንዴ ይሳሳታሉ ምናምን። ብሩኬ የሆነ ፕራንክ መሆኑን ያስነቃል አይነት ነገር ምናምን እና ከዛም በኋላ እንደዛ ብለው ጥንክር ብለው ምናምን ሰርተው የሆነ በቃ ከሄዱበት በኋላ ሰው ብዙ ሲጨነቅ ብዙ ሲያለቅስ ደግሞ ከዛ መለስ ሲሉና ደግሞ እርስ በርሳቸው ታርቀው ምናምን ከዛ ደግሞ እኛን ለማስደሰት ደግሞ ይጥራሉ። ገባቸው አይደልና ደስ ይለኛል። ከሀይሚና ከብሩኬ የማይመቸኝ ነገር ምንድን ነው? ይሄ ድራማ ሲጀምሩ የሚሰዳደቡት የሚዘላለፉት ነገር እሱ አይመቸኝም ነበር ማለት ነው። እንዲህ ለምን እንደዚህ ስንት ነገር ያሳለፉ ልጆች ምናምን እያልኩ በጣም የሆነ በቃ እንትንል ነበር ማለት ነው። ግን እነሱ ደግሞ ምንድነው ችግሩ ደግሞ በፕራንክ መሀል ደግሞ የሆነ ትንሽ ቅሬታም እንትን ይገባባቸዋል ሀይሚና ብሩኬ ማለት ነው። በተለይ በሴት ምናምን ሴት እንትን ካለ እሷም ወንድ እንትን ካልሽ እንደዚህ አይነት ነገር አይሆንላቸውም። ለምንድነው? እነሱ ስለሚፋቀሩ ነው። ገባቸው አይደለና አሁን አስባችሁታል? ሀይሚዬ እንደ በሩታ ቦታ ብትሆን ሄርሜላ እንደዛ እንትን እያ እንዴ በጣም ከባድ ነው።
ከባድ ነው የሚሆነው። ገባችኋል? ግን እንደዛ ደስ አይልም። በቃ እኔ ሀይሚዬና ብሩኬን የማደንቀው የምከተለው ለዛ ነው። በቃ አንድ ነው ሀሳባቸው፣ አንድ አይነት ሀሳብ ነው ያላቸው። ላይክ ሌላ ሰው ጋር ምናምን እየተለጣጠፉ ምናምን አይጃጃሉም። ስራ ነው እንኳን ብለው ሌላ ጋር ሄደው እንትን አይሉም። ለፕራንክ ብቻ ያመጣሉ ምናምን፣ ከዛም በኋላ ይጨርሳሉ። በቃ የወጣ ነገር አያደርጉም። በፕራንክ መልክ ሲመጡ አንዳንዴ ደግሞ ኖርማል ፕራንክ ደግሞ ሲሆን ደግሞ የሚያስተምር ነገር አድርገው ነው የሚያመጡት። በቃ ደስ የሚል ነገር ነው እና ሀይሚዬና ብሩኬ ይለያሉ። የምር ይለዩብኛል፣ ከማንኛውም ዩቲዩበር ይለዩብኛል። እና ለዛ ነው በቃ ሞቼ የምወዳቸው የምከተላቸው። በቃ ይሄን ሀሳባቸውን ደግሞ መቼም አይቀይሩብንም። ደግሞ እንደ ሰውም ልሆን አይሉም። እነሱ ላይክ በራሳቸው ኮንፊደንስ ያላቸው ናቸው። የራሳቸውን አይዲያ ብቻ ነው የሚከተሉት። የራሳቸው ውስጣቸው እንትን ያለችውን ብቻ ነው የሚከተሉት እና በዙሪያቸው እነዛ ሁሉ እየተጃጃሉ ምናምን፣ እነሱ ግን በቃ እንትናቸውን የሚነካ ነገር አያደርጉም። ሌላ ሰው አያስቀርቡም ስላችሁ ይሄ የወጣ ነገር እንዳልኳችሁ ለፕራንክ ብቻ ነው እንጂ የሚያመጡት። ከዛ ባለፈ ግን ምንም የሚነካካቸው እንትን የሚላቸው ነገር የለም። ስለሚዋደዱ ስለሚፋቀሩ በቃ ሁለታቸው ብቻ ነው እንትኑን የሚያሽከረክሩት ሚዲያውን ማለት ነው። እና ይመቻችሁ የምር። እና ከነሱ ተማሩ ሌሎቻችሁ ማለት ነው። እና በፍቅር ትክክለኛ ኦዲየንስ እንዲኖራችሁ። ኦዲየንስ ነው እኛ ኦዲየንስ ሳይሆን ቤተሰብ ነን። በቃ የጨረቃ ፋሚሊ አሁን ለሀይሚና ለብሩኬ ቤተሰብ ነው። ምክንያቱም በጣም ነው የሚወዳቸው። በከፋቸውም በደስታቸውም ጊዜ አብረው ያለ ነው ቤተሰብ። በቃ ከልቡ ቤተሰብ የሆነ ፋሚሊ ነው ያላቸው። እንደ ጨረቃ ፋሚሊ ሌላ ሰው ፋሚሊ የላቸውም። የምሬ ነው። ኦዲየንስ ግን ተመልካች ጀስት ክርክር ምናምን ጭቅጭቅ ያለበት ቦታ ሰው ይወድ የለ ግርግር ያለበት ቦታ ዝም ብሎ ተመልካች ሊኖራቸው ይችላል። ግን ቤተሰብ የሚባል ነገር ሊኖራቸው አይችልም። እንደዚህ አይነት የተጨመላለቀ ስራ እየሰሩ ማለት ነው። እና ልቦና ይስጠን። ለማንኛውም ሁሉም ለዶላር ነው እና ይመቻችሁ። መልካም ሌሊት።